አንዳንድ አልባሳት ወዲያውኑ ረጅም እንድትመስሉና ያለምንም ጥረት እንድትታዩ ያደርጋሉ። ሌሎች ደግሞ ፍሬማችሁን ያሳጥራሉ። ሜትር ከ55 ሆኖ ቁመታችሁ ሜትር ከ60 ሆናችሁ ብትታዩ በእነዚህ መካከል ያለው ልዩነት በእውነቱ ቁመት ላይ ብቻ የተመሰረተ አይደለም። በስትራቴጂ ልብሶች የተዋቀሩበት መንገድ የሚፈጥሩት ምስልና መጠን ላይ የተመሰረተ ነው። አንዲት አጭር ሴት ወደ ክፍል ስትገባና ወዲያውኑ ጎልታ ስትታይ የተመለከታችሁበትን ጊዜ አስቡ። ረጅም አልነበረችም፣ ቅርብም አልነበረችም። ሆኖም በገጽታዋ ላይ የማይካድ አስገራሚ ነገር ነበር። አለባበሷ በራሱ ይናገራል። እያንዳንዱ መስመር፣ እያንዳንዱ ርዝመት፣ እያንዳንዱ ዝርዝር ጥንቅቅ ያለ ነው። በውጤቱም ረጅም፣ ቀጭን፣ የበለጠ የተስተካከለና ያለምንም ጥረት የተወለወለች መስላ ትታያለች። ሚስጥሯ ምንድን ነው ብላችሁ አስባችሁ ይሆናል። እውነቱ ቀላል ነው። ሆን ተብለው የተረጋገጡ ስታይሎችና ቴክኒኮችን ስለተጠቀመች ነው። እና እነዚህን ዘዴዎች ዛሬ ልነግራችሁ ያሰብኩ ነው። በ2026 እያንዳንዱ አጭር ሴት ማወቅ ያለባትን 10 አስፈላጊ ትናንሽ የፋሽን ዘዴዎችን እዘረዝራለሁ። ስታይሊስቶችና የፋሽን ባለሙያዎች ምስልን ለማራዘም፣ መጠኖችን ለማሻሻልና ልብሶችን ከእናንተ ጋር ከመቃረን ይልቅ ቁመትን እንዲያሳድጉ ለማድረግ የሚጠቀሙባቸው ዘዴዎች ናቸው። ስለዚህ ይህ ቪዲዮ ያስፈልጋቸዋል። አብራችሁን ቆዩ። ቤተሰብ መሆንም እንዳትረሱ። አንደኛ፣ ሃይ ዌስትድ አልባሳትን መሰረታችሁ አድርጉ። ከፍተኛ ወገብ ያላቸው የታች አልባሳት ክፍል እንደ አብሮ የተሰራ ቁመት ማሻሻያ ሆኖ ያገለግላል። እነዚህ የወገባችሁን መስመር ከፍ ያደርጋሉ፣ እግሮቻችሁን በእይታ ያረዝማሉ እና የበለጠ የተቀረጸ የተዘረጋ ፍሬም ይፈጥራሉ። ከጂንስ ሱሪ እስከ ፔንስል ጉርዶች፣ የጨርቅ ቁምጣዎች ከፍተኛ ወገብ ያላቸው የታች አልባሳት ለአጭር ሴቶች ተስማሚ ናቸው። ሎ ዌስትድ ወይም ዝቅተኛ ወገብ ያላቸው ዲዛይኖች ደግሞ በተቃራኒው ናቸው። ሰውነታችሁን በተሳሳተ ቦታ ላይ በመቁረጥ የእግር መስመራችሁን ወዲያውኑ ያሳጥራሉ። ሁለተኛ፣ የረጅም ጃኬቶችን ወይም ኮቶችን ስታይሎች ቀይሩ። ረጅም ወይም ትልቅ ኮቶች ውበት ሊኖራቸው ይችላል፣ ግን ለአጭር ሴቶች አይመከሩም። ምክንያቱም ረጅም ኮቶች፣ ጃኬቶች በቀላሉ ትንሽ ፍሬም ሊሰጡና የእናንተን መጠን ሊውጡ ይችላሉ። ክሮፕድ ጃኬቶች ግን በተቃራኒው ናቸው። ወገባችሁን ያጎላሉ፣ ምስልን ያሻሽላሉና ንጹህ ቀጥ ያለ ፍሰትን ያመጣሉ። ማንኛውም ጃኬት የዴኒም ይሁን የሌዘር ወገባችሁ ላይ ቢጨርስ የረዘመ ቁመት ይሰጣችኋል። ሶስተኛ፣ የቪ አንገት ቅርጽና ክፍት የአንገት መስመሮችን ምረጡ። በጣም የተዘጉ የአንገት መስመሮች የላይኛውን አካል በእይታ ይውጣሉና የሰውነት ክፍልን ያሳጥራሉ። የቪ አንገት፣ የስኩፕ አንገቶች፣ ኮሌታቸው ክፍት የሆኑ አልባሳት ዓይንን ወደታች ይስባሉ፣ የአንገት መስመርን ያራዝማሉ። የበለጠ የረዘመ አንገት በመፍጠር የላይኛው የሰውነት ክፍላችሁ የረዘመ እንዲመስል ያደርጋሉ። ረቂቅ ማስተካከያዎች ናቸው፣ ነገር ግን የእይታቸው ተጽዕኖ ኃይለኛ ነው። አራተኛ፣ የሞኖክሮም አለባበስ። ከራስ እስከ ጣት አንድ ቀለም መልበስ አንድ ያልተቋረጠ ቀጥ ወይም ወጥ ያለ መስመር ይፈጥራል። ረጅም ለመምሰል በጣም ቀላል ከሆኑ መንገዶች አንዱ ይሄ ነው። ተመሳሳይ ሼዶች አያስፈልጋችሁም። የአንድ ፋሚሊ ቀለሞች ከሆኑ በቂ ናቸው። እንከን የለሽ እና የሚረዝም ውጤት ለመጠበቅ ሁሉንም ነገር በአንድ የቀለም ቤተሰብ ውስጥ አድርጓቸው። አምስተኛ፣ ቀጥ ያሉ እይታ የሚፈጥሩ ልብሶችን አዘወትሩ። ቀጥ ያሉ አልባሳት ዓይንን ወደ ላይና ወደ ታች በተፈጥሮ ይወስዳሉ። ቀጥ ያሉ ልብሶች ማለት ትከሻቸውና ወገባቸው ላይ የተለየ ዲዛይን የሌላቸው ወይም ተጨማሪ ጨርቅ የሌላቸው ያልተደራረቡ ልብሶች ማለት ነው። ወጥ አልባሳት ረጅም ገጽታ ይሰጣሉ። ቀጥ ያሉ ስፌቶች ወይም ቨርቲካል ስትራይፕ አልባሳት ረጅም የአንገት ጌጦች ተመራጮች ናቸው። አንድ ቋሚ ዲቴል እንኳን አጠቃላይ ገጽታችሁን በሚያስደንቅ ሁኔታ ሊያረዝም ይችላል። ስድስተኛ፣ ስፌቶችን እንደ አስፈላጊ ነገር ውሰዱ። ስፌት ወይም ቴለሪንግ አማራጭ አይደለም። አብዛኞቹ የተዘጋጁ ልብሶች ትንሽ መጠን ያላቸውን ሴቶች ከግምት ውስጥ በማስገባት የተነደፉ አይደሉም። ለዚህም ነው ትናንሽ ለውጦች ማድረግ፣ ጨርቅ ሱሪዎችን በመጠን ማስተካከል፣ እጅጌዎችን ማሳጠር፣ ወገባችሁን ማጥራት ያለባችሁ። የልብስ ስፌት በቀላሉ ከተወለወለ የትንሽ ልብስ ዘይቤ ጀርባ ያለው ጸጥ ያለ ሚስጥር ነው።
7ኛ ወፍራምና ከባድ ጫማዎችን አስወግዱ። ይህ የአጭር ሴቶች ከሚሰሯቸው በጣም የተለመዱ የስታይል ስህተቶች አንዱ ነው። ወፍራም ስኒከር፣ ወፍራም ሶል እና ሰፊ ማሰሪያዎች የታችኛውን የሰውነት ክፍልን የእግር መስመርን ያሳጥራሉ። ቄንጠኛ ጫማዎች ፍጹም የተለየ ውጤት ይፈጥራሉ። ፖይንትድ ቶ፣ ፍላት የተስተካከሉ ቡት ጫማዎች እና ከቆዳ ቀለማችሁ ጋር የሚመሳሰሉ ጫማዎች ረዣዥምና የበለጠ የሚያምር እግሮችን ይሰጣሉ። ይህ ነጠላ ለውጥ መላውን የልብሳችሁን ቁምሳጥን ሊለውጥ ይችላል። 8ኛ ለመጠናችሁ የሚስማሙ ቦርሳዎችን ያዙ። ትላልቅ ቦርሳዎች ፋሽን ሊሆኑ ይችላሉ፣ ነገር ግን በትንሽ ፍሬም ሴት ላይ ሚዛን ያዛባሉ። ቦርሳ በጣም ትልቅ ሲሆን በንጽጽር ሲታይ ሰውነታችሁ ትንሽና አጭር እንዲመስል ያደርጋል። በምትኩ የተጣራ ሚኒ ቦርሳዎችን፣ መካከለኛ መጠን ያላቸውን የሾልደር ቦርሳዎችን፣ ስትራክቸርድ የእጅ ቦርሳዎችን ምረጡ። አክሰሰሪዎች መልክን ሊያጎለብቱ ይገባል እንጂ ከመጠን በላይ መሆን የለባቸውም። 9ኛ ስሊም ወይም ፊት የሚያደርጉ ሱሪዎችን ምረጡ። ከመጠን በላይ ረጅም፣ ባጊ ወይም ሰፊ እግር ያላቸው ሱሪዎች ትንሽ ፍሬም ላላት ሴት የተጨናነቀ መልክ ሊሰጡ ይችላሉ። የተሻሉ አማራጮች ቁርጭምጭሚት ድረስ ርዝመት ያላቸው ሱሪዎች፣ ለምሳሌ ስትሬት ሌግ፣ ቡት ከት ወይም መጠነኛ ዋይድ ሌግን ብትለብሱ የተሻለ አማራጭ ናቸው። እስከ ቁርጭምጭሚት የሚደርሱ ሱሪዎች ቀላልነትን፣ ቅርጽንና የእይታ ርዝመትን የሚያሳዩ ናቸው። 10ኛ የመደረብ የልብስ ሕግን በዓላማ ተግብሩ። እንደ ብሌዘር፣ ቬስት ወይም ካርዲጋን ያሉ ሶስተኛ ተደራቢ አልባሳት ፖሊሽ ሉክ ይጨምራሉ። ነገር ግን ለአጭር ሴቶች የልብስ አቆራረጥና ርዝመቱ በጥልቀት አስፈላጊ ነው። ሰውነታችሁን የማይሸፍኑና በወገብ ወይም በላይኛው ዳሌ ላይ የሚያልቁ ልብሶችን ምረጡ። ስፋትን ወይም አላስፈላጊ መጠንን የሚጨምሩ ግዙፍ ሌየሮችን አስወግዱ። በትክክል ስትመርጡ ሶስተኛው ልብስ በጣም ቀላሉን ልብስ እንኳን ወደ ተጣራና ወጥነት ወዳለው ነገር ከፍ ሊያደርግ ይችላል። አጭር መሆን ገደብ አይደለም፣ የራሱ ጥንካሬዎችና ውበት ያለው የተጣራና የተለየ የስታይል ማንነት ነው። አንዴ እንዴት በመጠናችሁ መልበስ ከተማራችሁ በኋላ ከፋሽን ጋር ያላችሁ ግንኙነት ሁሉ ይለወጣል። ሚዛናዊ ለመሆን ብቻ በረጃጅም ተረከዝ ላይ መተማመን አቁሙ። ትክክል ባልሆኑ ልብሶች ላይ ቁመታችሁን መውቀስ የለባችሁም። በግልጽነት በራስ መተማመንና በዓላማ መልበስ ጀምሩ። እነዚህ ዘዴዎች ረጅም እንድትመስሉ ከመርዳት በላይ ያደርጋሉ። ለምስላችሁ ስምምነት፣ ለልብሳችሁ መዋቅርና መገኘት በራስ መተማመን ያመጣሉ። ከእነሱ ጋር ከመቃወም ይልቅ ከሰውነታችሁ ጋር እንዴት መስራት እንደሚችሉ ያስተምሯቸዋል። ምክንያቱም ውበት በከፍታ ላይ ብቻ አይወሰንም፣ በተመጣጣኝነትና በራስ መተማመን ይገለጻል። ስለዚህ ይህንን እውነት በአእምሯችሁ ይዛችሁ ወደፊት ሂዱ። ትኩረትን ለመሳብ ረጅም እግሮች አያስፈልጋችሁም። የሚያምር ለመምሰል ተጨማሪ ኢንች አያስፈልጋችሁም። የተለየ አካል አያስፈልጋችሁም። አስቀድማችሁ ያላችሁን ለማጉላት ትክክለኛ ቴክኒኮች ብቻ መጠቀም ነው። ይሄ ቲፕ ከረዳችሁ ለመሞከር ያሰባችሁትን አጋሩኝ። ረጅም የበለጠ ጥራት ያለውና በራስ የመተማመን ስሜት ያለው ነገር ለመፍጠር ጉዞውን አሁኑኑ ጀምሩ። ለዛሬ ያዘጋጀውላችሁ ቪዲዮን ይመስላል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሀሳብና ጥያቄ ካላችሁ በኮሜንት አስቀምጡልኝ። ቪዲዮን ከወደዳችሁት ላይክ፣ ቻናሌን ሰብስክራይብ በማድረግ አዳዲስ የምለቃቸው ቪዲዮዎች እንዲደርሳችሁ የኖቲፊኬሽን በተኑን መጫን እንዳትረሱ። በቀጣይ በሌላ ቪዲዮና ርዕስ እስከምንገናኝ ድረስ ሰላም ቆዩልኝ።